አቤል ራኬብን አገታት። ማሚቲም ኢዩኤልን አግቷ እነ ርብቃ ቤት ውስጥ ሲያዩት እጅግ ደነገጡ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የርብቃን ቀጣዩን ክፍል ይዤ ቀርቤያለሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ርብቃ እንዴት ነው ከልጅ ገዳይ ጋር የተገናኘው? ያለውን ነገር አብራርተህ ካልነገርከኝ እንዴት ከእዩ ጋር ትገናኛለህ? እኔ ተከታትዬ ደርሼብሃለሁ ብላው ነበረ። እሱም አሁን ላይ ሁሉንም ነገር አልነግርሽም ብሎ ሲላት እንዴት ከልጅ ገዳይ ጋር ተገናኘ ብላ በጥፊ ትለዋለች። አቤልም እቤቱን ለቅልሻለሁ፣ እንዴት ነው በጥፊ የምትመችኝ? ይሄን ያህል ነው ማለት ነው ብሏት ሻንጣውን ሰብስቦ ከቤት ወጥቷል። እሷም ይቅርታ አድርግልኝ ሁለተኛ አይለመደኝም ብላም ብትማጸነውም ከመታሽኝና ካደረግሽው በኋላ ይቅርታው ለእኔ ምንም ነገር አይጠቅምልኝም፣ ይቅርታሽ ይዘሽ ገደል መግባት ትችያለሽ ብሏት እሱም ትቷት ከቤቱ ወጥቷል። እሷን ትቶ ከቤት እንደወጣ ለእዩ ደውሎለት ነበረ። እዩንም እንዳልኩ አድርጌያለሁ፣ ከቤት ወጥቻለሁ፣ ቶሎ እንገናኝ ብሎት ይገናኛሉ። አቤልም እዩን ካገኘው በኋላ እዩም ደስ ይለዋል። አሁን በቃ እውነት ጨክነህ ተጣልታችሁ ነው የመጣችሁ ሲለው እሱን ተው፣ አሁን ወደ ስራችን እንግባ ይለዋል። እሱም እሺ በቃ እሺ ስለ ስራው ንገረኝ ብሎ ይጠይቀዋል። እሱም ስለ ስራው እያንዳንዱን ነገር ይነግረዋል። ሴቶችን እያመጣን ለባለ ሀብት መስጠት ነው የሚጠበቅብን። በዋነኝነት ድንግል ከሆነች ህይወትህን የምትቀይረውን ብር ይሰጥሃል። ስለዚህ ቆንጆ ቆንጆ ሴቶችን አምጣና እንሰጣቸዋለን ብሎ ይለዋል። እሱም ኬት እናመጣለን ብሎ ሲለው አንተ ከያዝካት ከዛች ቆንጆዋ እንጀምራለን ብሎ ሲለው አይ እሷን እንኳን ተዋት ብሎ ይለዋል። እንዴ ለመጀመሪያ እንዴት እዩ ከገንዘብ ሰው አስበለጠ ብሎ ይለዋል። አፍቅራት ነው ወይ ብሎ ሲለው የምን ፍቅር ነው? እኔ ያላፈቀርኳትም ግን እሷን ተዋት ብሎ ይለዋል። ምነው ድንግል ናት ወይ ብሎ ሲለው እሱን እንዴት አውቃለሁኝ በማለትም ይመልስለታል። ስለዚህ ይሄን ያህል ብር ነው ብሎ ብሩን ሲነግረው እሺ በቃ ሄጄ ይዣት እመጣለሁ በማለት መጀመሪያ ላይ እምቢ ያለውም ራኬምን አሳልፏት እንደሚሰጣት ይስማማል። እዚህ ጋር በብሩ እየተደራደረ ከነማሚቲ ጋር ይገኛል። ሆኖም አቤል የሰጠውና የነገረው ብር እሱ ሰምቶ የማያውቀውን ስለሆነ በቃ ሄጄ ይዣት እመጣለሁ ይላል። ራኬምንም ደውሎ ካገኛት በኋላ ሁሉንም ነገር ይነግራታል። ዛሬ ደስ ብሎኛል፣ የምነግረ ነገር አለ ስትለው እኔም የሆነ ነገር ልነግርሽ ነው ብሎ ይላታል። እሺ ያንተን አስቀድሜ ልስማ ብሎ ስትለው የስራ ነው ይላታል። እሺ ንገረኝ በማለትም ትሰማዋለች። ስትሰማውም ከባለ ሀብት ጋራ መዝናናት ነው ብሎ ይላታል። ካዳ ይሄ ቀላል አይደል ወይ ብላ ስትለውም ከባለ ሀብቶች ጋራ አድረሽ እነሱን ማስደሰት ነው ብሎ ይላታል። እንዴት እንደዚህ ታደርጋለህ? ለካ አፈቅርሻለሁ የምትለኝ ውሸትህን ነው። አይኖች ላይ ፍቅር ያነበብኩት ውሸትህን ነው። ወይኔ ራኬብ ብላ እጅግ ታለቅስና ከዛሬ ቀን ጀምሮ እንዳታየኝ ብላው ጥላው ትሄዳለች። እሱም ይቅርታ በቃ ተይው ቢላትም አንተ እኔ የምታፈቅረኝ እውነተኛ መስለህ ነበረ፣ ለካ ውሸትህን ነው ብላ ራኬብም ጥላው ትሄዳለች። ርብቃም እዚህ ጋር እጅግ ተጨንቋ እያለቀሰች በስተመጨረሻም ራሴን አጠፋለሁ፣ አቤል እዩም ከህይወታችን ውስጥ አልወጣም፣ አቤልም ትቶኝ ይሄዷል፣ ልጄም የለም
ለምንድን ነው የምቀመጠው ብላ ራሷን ልታጠፋ ስትል ሪችም ትከለክላታለች። ርብቃ ተረጋጊ፣ እንደዚህ አይደለም፣ ሁሉም ነገር ይስተካከላል ብላ አባብላትም ትላለች። እሷም ምን አደርጋለሁኝ እኔ ሁሉ ነገር እያጣው ነው ያለሁት፣ ስለዚህ መሞት አለብኝም ስትላት በፍጹም ብላ ሪች ትከለክላታለች። ሪችም እየከለከለቻት እያለ ለማሚቲ እዩ ይደውልላትና ምን አደረሽ? እኔ የናፈቀኝ አሁን ላይ የሞት ጥሪ መስማት ነው። ስለዚህ እስካሁን ድረስ የሁሉ ቀን ሰጠውሽ፣ ምን ላይ ያደረሽ? ልጅሽን አትፈልጊያትም ወይ ብሎ ይላታል። እሷም እንዴት ልጄን አልፈልግም፣ ቀና ስጠኝ፣ ማድረግ አልቻልኩም ብሎ ስትለው አሁን 2 ሰዓት ሰጥቼሻለሁ፣ በዚህ 2 ሰዓት ውስጥ ገለሽ ሞታለች የሚል ዜና ካልሰማው ልጅሽን አታገኝም ብሎ ያስፈራራታል። እንዴት አርጌ ነው በዚች 2 ሰዓት ውስጥ የምገላ ስትል እሱን አላቅልሽም በማለትም ይላታል። እሱም ስልኩን ከዘጋባት በኋላ ርብቃንም ሪች ነይ ሳሎን ላይ እንቀመጥ ብላ ወደ ሳሎን ይዛት ትመጣለች። ማሚቲም ምግቡን ትመርጥና ምግብ ትሰጣትና ምግቡን ቢ ስትላት ርብቃም ምግብ መብላት አልፈልግም ብላ እያለቀሰች ያባብላታል። ምግቡንም በቃ አንሺው እኔ አልፈልግም ብላ ምግቡም እንደተመረዘ ርብቃ ሳትበላው ይደፋል። እሷም ከደፋችው በኋላ ሪች በዘፈን በአንዳንድ ነገር እየዘፈነችላት እሷን ለማዝናናት አቤልም እንደሚመለስ እየነገረቻት እያዝናናቻት ነበረ። ሆኖም በቃ ነይ ከቤት እንውጣ ብላ ትላታለች። እነሱም ከቤት ተያይዘው ወደ ውጭ እንደወጡ እዩን አግኝተው አቤልን ሊጠይቁት ነበረ። እነሱም ቁጭ ባሉበት አቤል ይመጣል። አቤልም እዩ ይመጣል። እዩም እንደመጣ አንተ አታፍርም ወይ ብላ ከተናገረችው በኋላ ተጣላችሁ ወይ ብሎ ይላታል። ለምንድነው የምንጣላው ብሎ ሲላት አዎ ተጣልታችኋል ይመስለኛል። ምንድነው እሱ? ምን ሆነሃል? አቤልን አይተኸዋል ወይ ስትል አቤል ማለት ማን ነው? አቤልን አላውቀውም ብሎ ይላታል። ወንድምና ስትለው አሀ ስለተጣላችሁ ወንድም አልሽኝ። ስለዚህ በፍቅር መካከል ብዙ ነገሮች አሉ። አንተ እሱን አገባም ያለውን ነገር ተናገር ብላ ስትለው እንደዚህ በነፃ አልናገርም ክፈሉኝ ይላቸዋል። ሪችም በዚህ መሀል የምንም አይነት ሳንቲም አንከፍልህም፣ ለምንድን ነው የምንከፍልህ ብላ ትለዋለች። ካልከፈላችሁኝ እኔም ለምን እናገራለሁ በማለት ይመልሳል። እሺ ሂሳብን እንሰጥሃለን ብላ ስትለው ሪችን ምን ትወጣወጫለሽ? ታሪክሽን ሁሉንም ነገር እኮ እኔ ያውቃለሁ ብሎ ይላታል። በዛን ሰዓት ሪችም ትደነግጥና ሲከፋት ርብቃ ታቅፍና ታባብላታለች። ምንድን ነው እሱ ብላ ስትላት መደፈሬን እኮ ያውቃል ብላ ትላለች። ያስደፈራትም እሱ እንደሆነ ርብቃ ምታውቅ አይመስለኝም። ስለዚህ እሷም እያባበለቻት አይዞሽ ሁሉም ነገር ይስተካከላል ብላ ትላታለች። ምነው ካዲያ ተነጫነሽ? ነይ ምግብ ልጋብዝሽና ወደ ቤትም እንሄዳለን በማለትም ይገኛሉ። አቤልም ለአለቃው ይደውልለትና ምንም ችግር የለም ቆንጆ ቆንጆዎችን እናመጣልሃለን፣ ምንም አታስብ፣ ዛሬ አንዷ ትመጣልሃለች ብሎ ይለዋል። እሱም እሺ በቃ እጠብቃችኋለሁ በማለትም ከተለያዩ በኋላ ከመኪና ውስጥ ወጣ ሲል ራኬብን ያገኛታል። ራኬብም እጅግ እያለቀሰች ነበረ። ምን ሆንሽ የምታለቅሽው ብሎ ይጠይቃታል። እሱም ሲጠይቃት አይ ከእዩ ጋር እንደተጣላች እና እዩ ሚያፈቅራት መስሏት ግን ለወንድ አሳልፎ እንደሰጣት ተነግረዋለች። አይዞሽ ብሎ ካጽናናት በኋላ እኔ ምን ልርዳሽ ብሎ ሲላት ወንዶች እንዳለ እናንተ አንድ ናችሁ፣ ስለዚህ አንተ ወይም እሱ ልኮክ ነህ ወይም ወንድሙ ወይም ጓደኛው ነህ በማለትም ትነግረዋለች። እኔ ወንድሙ ጓደኛውም
አይደለውም ሲላት አይቼሃለሁ ብላ ስትለው ጓደኛው ነኝ ግን እሱ አይደለም የሚላከኝ እኔ በዚህ ጋር ሳልፍ አይችሽ ነው እንጂ በማለትም ይመልስላታል። እሷም ያለውን ነገር እኔ ያፈቅረኛል ብዬ ግን እሱ እንደዚህ ያደረገኝ እያለች በቤተሰቦች የተበደልኩኝ አሁን ደግሞ በሱ እያለች እያለቀሰች ትነግረዋለች። እሱም እኔ አግዝሻለሁ ብሎ ሲላት እኔ ካወዲህ የማንም እገዛ አያስፈልገኝም ብላ ትለዋለች። እሷም እንደዛ ካለችው በኋላ አይ የሆነ አባባል ልበልልሽ ይላታል። አንድ ሰው ጌታ ሆይ ለምን ተውከኝ እያለ ሲያለቅስ ነበረ። ሆኖም ከኋላው አንድ ጥላ ነበር፣ ግን ወደዛ ፈቅ ሲል ሁል ጊዜ ጨለማና ችግር ነበረ የሚገጥመው። ከዛን አሁንም ደግሞ ጌታ ሆይ ለምን ተውከኝ ብሎ ሲያለቅስ ጌታ እኔ በምትገባበትም በምትሄድበት ሁል ጊዜ ከአንተ ጋር ነኝ፣ ከኋላ ያለው ጥላ እኔ ነኝ ብሎ ይለዋል። ስለዚህ ሰው እንኳን ቢጥልሽ ጌታ ከአንቺ ጋር ነው ያለው፣ አይዞሽ በማለትም በማጽናናት ከጎኗ ይሆናል። እሷም ይሄ ደስ ይላትና አመሰግናለሁ ካለችው በኋላ ነይ በቃ ፊትሽን ታጠቢ ብሎ ይላታል። ነይ እዛ ጋር መኪና አለኝ ፊትሽን ታጠቢ ሲላት እንዴ መኪና አለክ እንዴ ብላ ትለዋለች። አዎ ነይ ፊትሽን ትታጠቢያለሽ ብሎ ወደ ውስጥ ወደ መኪናው ጋር እንድትሄድ ያደርጋታል። እሱም ውሃ ወስዶ ከሰጣት በኋላ እሷም ፊቷን እየታጠበች እያለ ያፍናትና ወደ መኪና ውስጥ ያስገባታል። እሷ እንዳግታት አላወቀችም ነበረ። አቤልም አግቶ መኪና ውስጥ ካስገባት በኋላ እዩም ማሚቲን ለማስፈራራት እነ ርብቃ ውጭ ስላሉ ወደ ማሚቲ ጋር ይሄዳል። ማሚቲ ጋር ሄዶ እስካሁን ድረስ ለምንድን ነው ያልገደልሻት? ዶክመንቱስ የታል ብሎ ይጠይቃታል። የምን ዶክመንት መቼ ነገርከኝ ብላ ስትለው ለዛ ለእንከፍ ባልሽ ነግሬው ነበረ። ስለዚህ እስካሁን ዶክሜንቱ አሁን ላይ አሁን ዛሬ ካልተፈለገ ሌላ ጊዜ አይገኝም። ርብቃ ዶክሜንቱን የት ነው ያስቀመጠችው ብሎ ይላታል። እኔ አላቅም ብላ ስትለው ለካ በባሌም በእኔም የምትጫወተው አንተ ነበርክ ወይ ትለዋለች። አዎ ብሎ ይመልስላታል። እሷም እንደዛ ካላት በኋላ አሁን ዶክሜንቱ እኔ የት እንዳለ አላውቅም በማለትም ትመልስለታለች። አሁን መፈለግ አለብን እነ ርብቃ ሳይመጡ ቶሎ ፈልጊ ብሎ ይላታል። እኔ አላቅም ብያሃለው ብላ ስትለው ቤት ውስጥ ለመፈለግ ይገባል። በዚህኑ ሰዓት ማሚቲ ደግሞ ምን ላድርገው ይሄን ልጅ ብላ እንግዲህ ልጇ እሱ እጅ እንዳለ በደንብ አስረግጦ ይነግራታል። ሆኖም ወደ እነሱ ጋር ሲመጣ ግን ከራኬብ ጋር ተጣልቶ ነበር የመጣው። ራኬብም ጥላው እንደሄደች ነበረ የመጣው እሱም ግን እንደዛ ላላትም ራኬብ በእጇ እንዳለች እና እንዲሰጣቸው ሆኖም ዶክሜንቱን ግን አሁኑኑ ማግኘት እንዳለበት ነበር የተነገረው። ዶክሜንቱን ሊፈልግ ወደ ውስጥ ይገባል። ማሚቲም እሱን ምን እንደምታደርግ እያሰበች እሱም ዶክሜንቱን እየፈለገ እንግዲህ ርብቃ ውጭ ስላለች ይሄንን ነገር ዛሬ ካላገኘው እያለ እየፈለገ ይገኛል። እሱም ፈልጎ ማሚቲ አሁን አገኘሁት የት ነው ያለሽው እያላት እያለ እንግዲህ እዛ ጋም ደግሞ አቤል ራኪብን እያገታት መኪና ውስጥ አስገብቷታል። እዚህ ጋር እዩም ዶክሜንቱን አግኝቶ ማሚቲ ይኸው ዶክሜንቱን አግኝቻለሁ ብሎ እየተጣራ ሲወጣ ማሚቲም መዶሻ ትወስድና መዶሻውን ካገኘች በኋላ ሶፋ ስር ትደበቃለች። እሷም ሶፋ ስር እንደተደበቀች ማሚቲ የት ሄድሽ ደግሞ ይኸው አገኘሁት እያለ እየተጣራ ሲወጣ እሷም ከጀርባው ቀስ ብላ እሱ ፊቱን ወደ ኋላ ሲያዞር ዶክሜንቱ ላይ ትኩረት አድርግቶ እያነበበ ባለበት ከጀርባው በመዶሻ ትመታውና እሱም ራሱን ስቶ ይወድቃል። ራሱን ስቶ በወደቀበት ሰዓት ማሚቲም እጁንና አፉን ታስረውና ሶፋው ጋር ታስቀምጠዋለች። እሱም እንደዛ ካስቀመጠችው በኋላ እነ ርብቃም ወደ ቤት እየመጡ ስለነበረ
ልክ ቤት ሲገቡ እዩ ታግተው ያዩታል። እነሱም እጅግ ደንግጠው እርስ በራሳቸው እየተያዩ ሪችና ርብቃ ክፍሉ በዚህ ተጠናቋል። እንግዲህ አቤልም ራኬብን አግቶ መኪና ውስጥ አስገብቶ ይዞ እየሄደ ነው። እዚህ ጋር ማሚቲም ደግሞ እዩን አግተው እነ ርብቃም እጅግ ደንግጠው እያዩት ክፍሉ በዚህ ተጠናቀቀ።